መጽሐፍ ቅዱስን ስናነብ በዛ በናይን ከተማ ያለች አንዲት ደሃ መበለት ነበረች ይላል። ቤተክርስቲያን አሁን ልክ እንደሷ እንደዛች ደሃ መበለት ሆናል። በሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምሮ ስትመለከቱ ጌታችን ወደ ናይን ከተማ ወንጌል ሊሰብክ ሲገባ አንዲት ሴት መበለት ይላል፣ ባል የሞተባት ማለት ነው። የዓይኗ ማረፊያ የሆነ አንድ ልጇ ሞቶባት እሱን ልታስቀብር አስከሬኑን አሸክማ ወደ መቃብር ትሄድ ነበር። ጌታችን ወደ ከተማይቱ ሲገባ እሷ ደግሞ እየወደቀች እየተነሳች በአራት ማዕዘን እንባዋን እያፈሰሰች የሞተ ልጇን ልታስቀብር ወደ ቀብር ስፍራ ስትሄድ ፊት ለፊት ተገናኙ ይላል። ከዛ ወዲያው እንዲህ አለ፣ አንቺ ሴት አይዞሽ አታልቅሽ አለ። መጽሐፉ ምን ይላል? ጌታም ባያት ጊዜ አዘነላትና አይዞሽ አታልቅሽ አላት ይላል። የሞተውን ልጇን ልታስቀብር የሄደች ጌታችን አየና አዘነላት። ይቺ ሴት በዚህ ዘመን ያለች የቤተ ክርስቲያን ምሳሌ ናት። ቤተ ክርስቲያን ብዙ ልጆቿን አጣለች። አሁንም እያጣች ነው። አልቆመም፣ አልተቋረጠም፣ ተጠናክሮ ቀጥሏል። የሚከለክላቸው የለም። የሚያቃጥሉትን ያቃጥላል፣ የሚያርዱትን ያርዳል፣ የሚገድሉትን ይገድላል፣ የሚወርሱትን ይወርሳሉ። አዎ በቤተ ክርስቲያኒቱ ይዞታ ላይ ቤተ ክርስቲያኒቱን መልሰው ይሰድዋታል፣ እንደፈለጋቸው ይናገራሉ። ማንም የሚናገራቸው የለም። የቤተ ክርስቲያኒቱን አስተምሮ እያነሱ በአደባባይ ይቃወማሉ። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይባላል። ይህንን ነው ያየናለን፣ ይህንን ነው እየሰማን ያለን። እግዚአብሔር አምላክ በቸርነቱ እሱ በቃችሁ ይበለን። ከዚህ የባሰ ነገር አያሳየን። ከዚህ የባሰውን ነገር እግዚአብሔር አያሰማ። የቤተ ክርስቲያንን ልዕልናዋን እግዚአብሔር መልሶ ያምጣል። ባካችሁ እቺን ቤተ ክርስቲያን ወስደን የሆነ ነገር ውስጥ አንወሽቃት። የሆነ ብሔር ውስጥ የሆነ ጎጥ ውስጥ አንወሽቃት። የማንም አይደለችም እቺ ቤተ ክርስቲያን። አንዳንዶች ባለማወቅ፣ አንዳንዶች ያዋቂ አጥፊ ሆነው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የዚህ ዘር፣ የዚህ ጎሳ፣ የዚህ ብሔር ናት እያሉ የሚናገሩ ሰዎች አሉ። ቤተ ክርስቲያን የማንም ዘር የማንም ብሔር የላትም። የማንኛውም ጎጥ አይደለችም። ዓለም አቀፋዊት ቤተ ክርስቲያን ናት። ሐዋርያዊት ቤተ ክርስቲያን ናት። ሉዓላዊት ቤተ ክርስቲያን ናት። አንዲት ቤተ ክርስቲያን ናት። ቅድስት ቤተ ክርስቲያን ናት። የሆነ ነገር ውስጥ አትወሽቋት። በዚህ ትርክት እኮ ነው ቤተ ክርስቲያኒቱ ዋጋ እየከፈለች ያለችው። መከራዋን እያየች ያለችው እኮ ይሄ ነው መጥራት ያለበት። መቼ ነው የሚበቃው? መቼ ነው የሚቆመው? መቼ ነው ብርሃን የሚወጣላት ቤተ ክርስቲያን? መቼ ነው የሚነጋው? ወገኖቼ ድርሻችንን እንወጣ። አሁን በዚህ ዘመን ቤተ ክርስቲያን ደርሰን ምንመለስበት ብቻ ዘመን አይደለም። ተሰብስበን ረጃጅም ጧፍ አንድደን ምንመለስበት ዘመን አይደለም። የራሳችንን የቤት ሥራ እንስራ። ማድረግ የሚገባንን ነገር እናድርግ። የድርሻችንን እንወጣ። አይዟችሁ፣ ተስፋ እንዳትቆርጡ። ትምህርቱ ቅድም ነግሬያችኋለሁ። ተስፋ እንድትቆርጡ አይደለም። መከራ እንዳይገጥመን እግዚአብሔርን አንጠይቀውም። ፈተና እንዳይገጥመን እግዚአብሔርን አንጠይቀውም። የተጠራንበትን እኛ እናውቀዋለን። በስሙ ልናምን ብቻ አልተጠራንም፣ መከራንም ጭምር ልንቀበል ተጠርተናል። በጸጋ ነው የምንቀበለው። አንዳንድ ሰዎች እንደሚናገሩት አይደለም። እቺ ቤተ ክርስቲያን መከራ የበዛባት በውስጧ ኢየሱስ ስለሌለ ነው የሚሉ አንዳንድ የዋሆች አሉ። ከኛ ቤተ እምነት ውጭ ያሉ ሰዎች በድፍረት ወጥተው የሚናገሩ ሰዎች አሉ። እኛ ጋር ኢየሱስ ስላለ ይሄው ሰላም ነው ነው የሚሉት። የትኛው ሐዋርያ ነው ኢየሱስ ክርስቶስ ያለባት ቤተ ክርስቲያን ፈተና የለባትም ብሎ የተናገረው?
እንደውም እውነተኛይቱ የአዲስ ኪዳን ቤተክርስቲያን መለያዋ ፈተና አይለያትም። በዚያና ስንም ቅር አይለንም። የማርቆስ ወንጌል ምዕራፍ 4 ቁጥር 35 ጀምሮ ተመልከቱ። በአንድ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ በታንኳ ሆኖ በባህር ላይ ይሄድ ነበር ይላል። በባህሩ ላይ ብዙ ታንኳዎች ነበሩ ይላል። ኢየሱስ ክርስቶስ ባለባት ታንኳ ብቻ ማዕበል፣ ወጀብ፣ ፈተና ተነሳ ይላል። ሌሎቹ ታንኳዎች በሰላም ይሄዱ ነበረ። ክርስቶስ በነበረባት ታንኳ ግን ማዕበል ተነሳ ይላል። ባህሩ የዚች ዓለም ምሳሌ ነው። ታንኳ የቤተ ክርስቲያን ምሳሌ ነው። ማዕበሉ የተነሳው ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በነበረባት ታንኳ ላይ ነው። ስለዚህ በዚህ ቤተ ክርስቲያን ውስጥ ኢየሱስ ክርስቶስ አለ፣ ደቀ መዛሙርቱ አሉ፣ ድንግል ማርያም ወላዲተ አምላክ አለች። እነሱም ቢኖሩ ወገኖቼ ፈተናው ይኖር ዘንድ ግድ ነው። ግን አሁን እንዳየነው ወዲያው ተነሳና ማዕበሉን ገሰጸው። ደቀ መዛሙርቱ ጌታ ሆይ ልንጠፋ ነው አድነን ብለው ቀሰቀሱት፣ አስነሱት። ወዲያው ኢየሱስ ክርስቶስ ብድግ አለና ማዕበሉን ገሰጸው። ታላቅ ጸጥታ ሆነ ነው የሚለው። ታላቅ ምን ሆነ? ታላቅ ምን ሆነ? ታላቅ ጸጥታ ሆነ። ኦርቶዶክሳውያን የሁላችሁ ምእመናን የመጀመሪያው ድርሻችን እንጸልይ። እንደ ደቀ መዛሙርቱ አሁን እንደተረክነው እንቀስቅሰው። በዝምታ የተኛውን አምላክ አይቶ እንዳላይ ሰምቶ እንዳልሰማ ዝም ያለውን አምላክ በጸሎት ቀስቅሱት። እናቶች፣ አባቶች፣ ወንድሞችና እህቶች ይህ ድምፅ የሚሰማችሁ ጌታ ሆይ በሉት። ስንጠፋ አይገድህም ምን በሉት። እንደ ሐዋርያት ለምን ዝም ትለናለህ? አድነን። አዎ ለቤተ ክርስቲያን ሰላም ስጠን ብለን እንቀስቅሰው፣ እናስነሳው፣ እንጸልይ። ድርሻችን ጸሎት፣ ጥብቅ ጸሎት ስለ ቤተ ክርስቲያናችሁ አቅርቡ። አደባባይ ወጣችሁ ፎክሩ አልልም እኔ፣ ወይም በሌላ መፍትሄ ይገኛል ብለን አንነግራችሁም። ምእመናን የመጀመሪያው ድርሻችን ጸሎት፣ ከልብ የሆነ ጸሎት። ስለዚህ እግዚአብሔር እንዲታረቀን መልስ እንዲሰጠን የእምነት ነፃነታችን እንዲከበርልን ሌሎቹ ያላቸው ነፃነት እኛም እንዲኖረን ኢትዮጵያውያን ሙስሊሞች፣ ፕሮቴስታንቶች በነፃነት ሃይማኖታቸውን እንደሚያስኬዱ እምነታቸውን እንደሚያስኬዱ እኛም የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አማኞች ማንም ሳያዋክበን በነፃነት ሃይማኖታችንን እንድናስኬድ እግዚአብሔር መፍትሄ እንዲሰጠን ጸልዩ። ከባድ ሸክም ቤተክርስቲያን አጭንባችሁ፣ ድንጋይ ፍለጡ አትልም፣ ጉድጓድ ቆፍሩ አትልም። ጸልዩ። በጸሎት ማይቀየር ነገር፣ በጸሎት ማይለወጥ ታሪክ የለም። የቀድሞ ክብሯን መልስልን፣ የእምነት ነፃነታችንን አስከብርልን። አሁን በቤተ ክርስቲያን ላይ ያለውን መከራ አሳጥርልን ብለን እንድንጸልይ እግዚአብሔር ይርዳል። እዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 22 ላይ የተመዘገበው ቃል እነዛ የመከራ ቀኖች ስለተመረጡ ሰዎች ያጥራሉ ተብሎ ተጽፏል። እስኪ እነዛ በሉ። የመከራ ቀኖች ስለተመረጡ ሰዎች ያጥራሉ። ምን ይላሉ? እግዚአብሔር ስለ ምርጦቹ ሲል የመከራውን ዘመን ያሳጥርልን። ስለ ድንግል ማርያም ሲል የቤተ ክርስቲያንን የመከራ ዘመን ያሳጥርልን። ይችላል አይችልም? ያጥራሉ አለ እኮ። የመከራው ቀን ስለተመረጡ ሰዎች ያጥራሉ። ባያጥሩ ኖሮ ሥጋ የለበሰ ሁሉ ባልዳል ነበር አለ። ስለዚህ የመጀመሪያው ድርሻችን ጸሎት። ሁለተኛ ቤተ ክርስቲያናችሁን እወቋት። ዶግማውን እወቁ ምእመናን። ቀኖናውን እወቁ፣ ትውፊቱን እወቁ። ከልምድ አምልኮ ውስጥ እንውጣ፣ በእውቀት ማምለክ እንጀምር። ቤተ ክርስቲያን እንምጣ፣ እንማር። ከአባቶቻችን እግር ስር ቁጭ ብለን በደንብ እንማር። ሃይማኖታችንን በደንብ እንወቅ።
ለምንጠየቀው ጥያቄ በየቢሮአችን በጎረቤት በተሰማራንበት መስክ መልስ ለመስጠት የተዘጋጀን እንሁን። ቤተክርስቲያናችንን የቤተክርስቲያንን ታሪክ ዶግማችንን ቀኖናችንን ትውፊታችንን እንወቅ። ወጣቶች ሁሉ አምልኮታችን በልምድ ብቻ አይሆን በእውቀት የእርስ በርስ ፍቅር ይኑር። እርስ በርስ በማይረባ ምክንያት የተለያየንበት ዘመን ይብቃ። ለጠላት አንመቻች። እግዚአብሔር የእርስ በርስ ፍቅር ለሁላችን ያድርግ። ወንድም ከወንድም እህት ከእህት የቤተ ክርስቲያን አገልጋዮች ካህናት እርስ በርስ የሃይማኖት አባቶች ሰባኪ ከሰባኪ ዘማሪ ከዘማሪ ዲያቆን ከዲያቆን ሰንበት ተማሪ እርስ በርሳችን ምእመናን እርስ በርሳችሁ ፍቅር ይኑራችሁ። ለቤተ ክርስቲያን በእንቅርት ላይ ጆሮ ደግፋለሁ። ለጠላት አንመቻች፣ ክፍተት አንፍታ። ሌላው ነገር እንደርስበታለን። አሁን እጅ ለእጅ እንያዝ። የፍቅር ሰዎች እንሆን። እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ ሆነን ለቤተ ክርስቲያን በፈረሰው በኩል እንቆምላት። ፍቅር ይኖረን፣ እንጸልይ፣ በትዕግሥት እግዚአብሔር እንጠብቅ። በምናየው በምንሰማው ነገር ተስፋ አንቁረጥ። ይሄ ጊዜ ያልፋል። እግዚአብሔር ነገ የተሻለ ጊዜ ያመጣል። ወደ ኋላ አታፈግፍጉ። በሃይማኖታችሁ ጽኑ። ማዕተባችሁን አጥብቃችሁ ያዙ። ከዛ እግዚአብሔር መስራት ያለበትን ይሰራል፣ የድርሻውን ይወጣል። ባንዳች ነገር ወደ ኋላ እንዳናፈገፍግ አምላካችን እግዚአብሔር ሁላችንን ይርዳል። አንድ ቃል ተመልክቼ ትምህርቴን ጠቀልላለሁ። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 10 ቁጥር 36 ላይ እንዲህ ብሎ ተናግሯል። የእግዚአብሔርን ፈቃድ እያደረጋችኋል። የማንን ፈቃድ? የእግዚአብሔርን ፈቃድ እያደረጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ምን ያስፈልጋችኋል? እግዚአብሔር ሁላችንን ያጽናል። ገና በጣም ጥቂት ጊዜ ነው። ሊመጣ ያለው ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም አለ። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። እስኪ እኛ ግን በሉ፣ ሁላችሁ ተናገሩ። የእግዚአብሔር ቃል ነው። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለም። እግዚአብሔር ወደ ኋላ ከማፈግፈግ እርፍ ጨብጦ ወደ ኋላ ከመመልከት ሁላችንንም በቸርነቱ ይጠብቃል። አይዟችሁ። እቺ ቤተ ክርስቲያን ዛሬ አይደለም ፈተና ይጀምራል። ከተመሰረተችበት ቀን ጀምሮ ፈተና ተለይቷት አያውቅም። በፊትም ፈተና ነበረባት፣ አሁንም ፈተና አለባት፣ ወደፊትም ፈተናው ይቀጥላል። ግን ቤተ ክርስቲያን ትኖራለች። ይህን ጊዜም አልፈዋለች፣ ብዙውን አልፈዋለች። በውጭ የነበረውን ፈተና፣ የነ ሱስንዮስን ፈተና፣ የነ ዲዮቅልጥያኖስን ፈተና፣ የነ መክሲሚያኖስን ፈተና፣ የነ ግራኝ አህመድን ፈተና፣ የነ ዮዲት ጉዲትን ፈተና አልፈዋለች። አንዳንዶቹ 15 ዓመት፣ አንዳንዶቹ 30 ዓመት የሚችሉትን ሁሉ አደረጉ። የሚያቃጥሉትን አቃጥለዋል፣ የሚዘርፉትን ዘርፈዋል፣ የሚገድሉትን ገድለዋል። ሁሉም ግን አልፈዋል። ቤተ ክርስቲያን ይኸው በክብር አለች። በውስጥም ብዙ ፈታኞች ነበሩባት። እነሱንም አልፋን የደረሰችው እነ ይሁዳ ነበሩ፣ በውስጥ እነ ንስጥሮስ ነበሩ፣ እነ አርዮስ ነበሩ ከሊቃውንት መካከል። አዎ እነሱን ሁሉ እነ መቅዶንዮስን እነ ሰባልዮስን በውስጥ የቤተ ክርስቲያኒቱን ፈተና አልፋ ይኸው እዚህ ደርሳለች። ወገኖቼ በዲዮቅልጥያኖስ ያልጠፋች ቤተ ክርስቲያን በዘመኖቹ ዲዮቅልጥያኖሶች አልጠፋም። በንስጥሮስ ያልጠፋች ቤተ ክርስቲያን በዘመኑ ንስጥሮሶች አልጠፋም። እኔና እናንተ ብቻ ስር ሰደን በሃይማኖት እንታነጽ።
ከኃጢአት ውስጥ እንውጣ። ወጣቶች አሁን ጠጥተን ምን ሰክርበት ሰዓት አለ። አሁን ዳንኪራ ምን ረጥበት ሰዓት አለ። አሁን ጫተራ ምንም አሰሩ። ቤተክርስቲያን ያለችው ፈተና ላይ ነው አይደለም? ስለዚህ ወደ አባቶቻችሁ ቅረቡ፣ ንስሐ ግቡ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ። ምንም ነገር ይምጣ በጸጋ ለመቀበል ራሳችሁን አዘጋጁ። ክብራችን ነው። ሰው ሲሰርቅም ተገኝቶ ይሞታል። ሰው በማይረባም ነገር ሕይወቱን ያጣል። ስለ ቤተ ክርስቲያን ምንም መሆን ክብር ነው። ሃይማኖታችሁን አጽንታችሁ ያዙ። ማተባችሁን አጽንታችሁ ያዙ። ጸልዩ። ፍቅር ይኑራችሁ። ንስሐ ንግባ። የድርሻችንን ብቻ እንወጣ። ያኔ እግዚአብሔር ደግሞ ማድረግ ያለበትን በጊዜውና በሰዓቱ ያደርጋል። ቤተ ክርስቲያኒቱን የሚጠብቃት ማን ነው? አቤት ይኸውላችሁ፣ አይኖቻችሁን ከሰው ላይ አንሱ። ሰው ቢደገፉት ሸምበቆ ነው ይሰበራል፣ ቢያምኑት ይከዳል። ቢያምኑት የማይከዳ ተስፋ ቢያደርጉት የማያሳፍር መድኃኔዓለም ብቻ ነው። ቤተ ክርስቲያን ደግሞ የክርስቶስ ናት። ቤተ ክርስቲያን የማን ናት? የክርስቶስ ናት። በደሙ ነው። ተስፋችን እኮ እሱ ነው። ተስፋችን እሱ እኮ ነው። ቅዱስ ጴጥሮስን ምንድን ነው ያለው? ጴጥሮስ አንተ አለት ነህ፣ በአንተ አለት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆች ምን አይሏትም? አይችሏትም። የሉባትም አላለም። የገሃነም ደጆች አይችሏትም። የገሃነም ደጆች ክፉዎች ማለት ነው። ጨካኞች፣ አረመኔዎች ማለት ነው። አይችሏትም ነው የሚለው ማቴዎስ 16 ቁጥር 18 ላይ ከገሃነም የሚመጡ ምንም ነገሮች ቤተ ክርስቲያኒቱን አይችሏትም። የቀደሙትም አልቻሏትም፣ ያሁኑም አይችሏትም። ታልፋለች፣ ይሄንን ትሻገራለች። ይሄን ዘመን የሚጠብቃት አይተኛም፣ አያንቀላፋም። የሚጠብቃት እግዚአብሔር ነው። ተስፋችን እሱ ነው። እሱን ተስፋ እያደረግን በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንን ይርዳል። ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። በተዋሕዶ ሃይማኖት በሥላሴ ልጅነት እስከ መጨረሻው ያጽናን። ለሀገራችን ለኢትዮጵያ እውነተኛ ሰላም ይስጥልን። የሁላችንን መጨረሻ እግዚአብሔር ያሳል።